ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። አዲስ ባንክ ለስኬቱ የታመነ በኢትዮጵያ ውስጥ አዎንታዊ ሁኔታ በመኖሩና ለአሜሪካ የብሔራዊ ጥቅም አደጋ በመሆኑ አሜሪካ ለኢትዮጵያውያን የሰጠችውን ጊዜያዊ ከለላ አቋረጠች። በሁለት ወራት ውስጥ ከአሜሪካ እንዲወጡ ማሳሰቢያ ተሰጥቷል። የአሜሪካ የሀገር ውስጥ ደህንነት ቢሮ ትላንት ይፋ ባደረገው ውሳኔ መሰረት አሜሪካ ውስጥ ጊዜያዊ ከለላ እንዲያገኙና እንዲቆዩ የተፈቀደላቸው ኢትዮጵያውያን የጊዜያዊ መብቱ አያስፈልጋቸውም መባሉን ተከትሎ በሀገሪቱ ሕግ መሰረት በ60 ቀናት ውስጥ ወደ ሀገራቸው እንዲመለሱ ሊገደዱ ነው። የአሜሪካ መንግስት ወደ ሀገሩ ለገቡ የተመረጡ ሀገራት ዜጎች የሚሰጠው ጊዜያዊ የከለላ መብት የሀገር ውስጥ ደህንነት ቢሮ ኃላፊ ዜጎቹ የመጡባቸውን ሀገራት የውስጥ ሁኔታዎች በመገምገም የሚሰጠው ጊዜያዊ የቆይታ ፍቃድ ሲሆን በቅድሚያ ለ6 ወራት ብቻ የሚሰጥና እንደ አስፈላጊነቱ የሚራዘም ነው። የሀገር ውስጥ ደህንነት ቢሮ ኃላፊ ጊዜውን የማራዘም እንዲሁም ውሳኔውን የመሻር ስልጣን ያለው ሲሆን የኃላፊው ውሳኔ የጸናና በሕግ መዳኘት የማይችል ነው። የደህንነት ቢሮ ይህን ፍቃድ የሚሰጣቸው ሰዎች የመጡበት ሀገር ውስጥ የሚካሄድ የትጥቅ ግጭት ካለ በዚህ ግጭት ምክንያት የሀገሪቱን ዜጎች ወደ ሀገራቸው እንዲመለሱ ማድረግ ለግል ደህንነታቸው ከፍተኛ ስጋት የሚፈጥር ከሆነ በሀገራቱ ውስጥ ዜጎቻቸው እንዳይመለሱ የሚያደርግ ያልተለመደና ጊዜያዊ ሁኔታዎች መኖራቸው እንዲሁም የሀገራቱን ዜጎች አሜሪካ ውስጥ እንዲቆዩ መፍቀድ የአሜሪካ ብሔራዊ ጥቅምን ከተቃረነ የሚሉት ዋነኛ መስፈርቶች ናቸው። የአሜሪካ መንግስት ለኢትዮጵያውያን ዜጎች ይህን ጊዜያዊ መብት የሰጠው በሰሜናዊ ኢትዮጵያ የነበረውን ጦርነት ምክንያት በማድረግ ከ3 ዓመታት በፊት ሲሆን እየተራዘመ ቆይቶ ትላንት በፈረንጆቹ ዲሴምበር 12 ቀን 2025 ተጠናቋል። የአሜሪካ የሀገር ውስጥ ደህንነት ቢሮ ባደረገው ግምገማ በሀገሪቱ የተለያዩ አካባቢዎች የቀጠሉ ግጭቶች ቢኖሩም እንኳን ከአሜሪካ ወደ ኢትዮጵያ ለሚመለሱ ሰዎች ስጋት እንደማይሆን የኢኮኖሚና የኑሮ ደረጃዎችም መሻሻል እያሳዩ መሆኑን የሀገሪቱ ተቋማት የሚገልጹ በመሆናቸው ኢትዮጵያውያን በአሜሪካ እንዲቆዩ የሚያስገድድ ሁኔታ አለመኖሩ እንዲሁም ከዚህ ውሳኔ በኋላ እነዚህ ዜጎች በአሜሪካ ውስጥ የሚቆዩ ከሆነ ለአሜሪካ ብሔራዊ ጥቅም ጉዳት የሚያስከትሉ ሆነው ተገኝተዋል በማለት ነው በሁለት ወራት ውስጥ እንዲወጡ የተባለው። በመሆኑም በአሜሪካ ለመቆየት ሌላ ሕጋዊ መሰረት የሌላቸው ኢትዮጵያውያን ዜጎች በፈቃደኝነት አሜሪካን ለቀው እንዲወጡ 60 ቀናት የተሰጠ ሲሆን ከአሜሪካ ሲወጡ የአሜሪካን የጉምሩክና የድንበር ጥበቃ መተግበሪያን ተጠቅመው መውጣታቸውን ሪፖርት እንዲያደርጉ ተጠይቋል። በፈቃደኝነት ለሚወጡ የውጭ ሀገር ዜጎች የተለያዩ ማበረታቻዎች ያስገኛልም ተብሏል። ከዛ ውጭ ግን የ60 ቀናት ገደቡ ሲጠናቀቅ የደህንነት ቢሮ ፍቃድ የሌለውን ኢትዮጵያዊ ዜጋ ሊያስርና በግድም ሊያስወጣ ይችላል። በአሜሪካ በሺዎች ከሚቆጠሩ ኢትዮጵያውያን መገኘት ባለፈ በቅርብ ዓመታት ከፖለቲካ እንቅስቃሴ ጋር ተያይዞ በማህበራዊ ሚዲያ የሚሰሩ ታዋቂ ሰዎችም ጭምር በዚህ ውሳኔ ከአሜሪካ ሊወጡ እንደሚችሉ መነጋገሪያ ሆኗል። እኛ ፌምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንለው በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሬ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲ። በኢትዮጵያ ያለው የሲቪክ ምህዳር አሳሳቢ ደረጃ ላይ መድረሱን ዓለም አቀፉ የሰብአዊ መብቶች ፌዴሬሽን ሪፖርት አመላከተ። የዓለም አቀፉ የሰብአዊ መብቶች ፌዴሬሽን ሪፖርት በኢትዮጵያ ያለው የሰብአዊ መብቶች ጥበቃ ሁኔታ ወደ ከፋ ሁኔታ እየተሸጋገረ እንደሆነ ያመላከተ ሲሆን የዘፈቀደ እስር፣ በወታደራዊ ካምፖች ውስጥ እንደ አዲስ የተዘጋጁ የማሰቃያ ቦታዎች፣ በጋዜጠኞች ላይ ያነጣጠረ ስልታዊ ትንኮሳ፣ በመገናኛ ብዙሃን የዜና ክፍሎች ላይ የሚፈጸሙ ጥቃቶች፣
የሲቪል ማህበረሰብን ኢላማ ያደረጉ ገደቦችና በመላ ሀገሪቱ ተቃውሞዎችን ለማፈን የሚያገለግሉ ተደጋጋሚ የአስቸኳይ ጊዜ አዋጆች አሉ በማለት ዘርዝሯል። 46 ገጾች ያሉት ይኸው ሰነድ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ የሲቪክ ምህዳሩ በሚያስደንቅ ሁኔታ እየተበላሸ ነው በማለት የደመደመው የተቋሙ ሪፖርት ወደ ስልጣን በመጡባቸው የመጀመሪያ ጊዜያት መታየት ጀምሮ የነበረውን ለውጥ ወደኋላ የሚመልስ ነው ሲልም ነው የገለጸው። በርካታ የሰብአዊ መብት ተሟጋቾች ባለው ሁኔታ ምክንያት ሀገራቸውን ለቀው ለመሰደድ መገደዳቸውን የጠቆመው ሪፖርቱ በመብት ተሟጋቾች ላይ የሚደርስ ዛቻና ማስፈራሪያ ዝም እንዲሉ አሊያም እንዲታገዱ ምክንያት መሆኑንም አብራርቷል። የኢትዮጵያ መንግስት እነዚህን ሁኔታዎች ህጋዊ ለማድረግ አፋኝ ህጎችን አስተዋውቋል ሲልም ያትታል። የሀገሪቱ መንግስት ወሳኝ የተባሉና በተባበሩት መንግስታት ድርጅት በኩል በተደጋጋሚ በምክረ ሀሳብነት የቀረቡ መዋቅራዊ ለውጦችን ተግባራዊ አላደረገም በማለት ወቀሳ ያቀረበ ሲሆን ከነዚህም መካከል የማሰቃያ ማዕከል ያላቸው እስር ቤቶችን መዝጋት አንዱ እንደሆነም ነው ያመለከተው። መሰል ተግባራት በተለይም ከሰብአዊ መብት ተሟጋቾች ጋር በተገናኘ ተፈጻሚ የሚሆኑበት ሁኔታ አሁንም መኖሩን ጠቅሶ በሀገሪቱ ውስጥ አንዳንድ ዘርፎች ላይ ማሻሻያዎች እየተደረጉ ቢሆንም የሲቪክ ምህዳሩ ግን አሁንም እየጠበበ መምጣቱ ሀገሪቱ ተቃርኖ ውስጥ መውደቋን አመላካሽ ነው ብሏል። በተለይም ባለፉት 5 ዓመታት የኢትዮጵያ የፖለቲካ አቅጣጫ በከፍተኛ ሁኔታ መቀየሩን ያመለከተው ሪፖርቱ ብሔርን መሰረት ያደረጉ ጥቃቶች፣ አወዛጋቢ የምርጫ መዘግየት እንዲሁም የትግራይ ጦርነት መቀስቀሱን ተከትሎ የተፈጠረውን የፖለቲካ አለመረጋጋት በምክንያትነት አስቀምጧል። መንግስት ቀደም ሲል የተገለጹትን ችግሮች መፍታት ካልቻለ ሀገራዊ ምክክር እንዲሁም የሽግግር ፍትህ ሂደቶችን ተግባራዊ ለማድረግ አዳጋች ሁኔታን ሊፈጥር እንደሚችልም አክሎ ገልጿል። የኢትዮጵያ ሶማሊያና ጅቡቲን የየብስ ግንኙነት ያጠናክራል ለተባለው የመንገድ ፕሮጀክት 76.3 ሚሊዮን ዶላር ተጨማሪ ወጪ ጸደቀ። የአሁኑ ገንዘብ ሶማሌላንድ ግዛት ውስጥ ለሚደረግ ግንባታ የሚውል ነው ተብሏል። የአፍሪካ ልማት ባንክ ቡድን በአፍሪካ ቀንድ ያለውን የትራንስፖርት ትስስር ለማሳደግ የሚያግዝ 76.3 ሚሊዮን ዶላር ተጨማሪ ፋይናንስ ማጽደቁን አስታውቋል። የመንገድ ፕሮጀክቱ የገንዘብ ድጋፍ በሶማሊያ ውስጥና በአፍሪካ ቀንድ ገኙ ጎረቤቶቿ ጋር ያለውን የትራንስፖርት ግንኙነት ለማሻሻል ያለመ ነው። የአፍሪካ ልማት ባንክ ቡድን የዳይሬክተሮች ቦርድ ሶማሊያን፣ ጅቡቲንና ኢትዮጵያን የሚያገናኘው የአፍሪካ ቀንድ ኮሪደር ፕሮጀክት ዋና አካል የሆነና በሶማሊያ ውስጥ ለሚገነባው የመንገድ መሰረተ ልማት ፕሮግራም ነው 76.37 ሚሊዮን ዶላር ተጨማሪ ፋይናንስ ያጸደቀው። አዲሱ የፋይናንስ ድጋፍ ጥቅል ከአፍሪካ ልማት ፈንድ ግሩፕ ከሚያመቻቸው ቀላል ብድር ማለትም በተራዘመ ጊዜና በአነስተኛ የወለድ መጠን የተገኘ 49.16 ሚሊዮን ዶላር ብድር እንዲሁም 27.21 ሚሊዮን ዶላር ደግሞ ፈተና የበዛባቸውና ግጭት ያለባቸው ሀገራትን ለማገዝ ከሚውል ድጋፍ የተገኘ ሲሆን በጥቅሉ በሶማሊያ ሶማሊላንድ ግዛት ውስጥ ለሚሰራው ፕሮጀክት 76.3 ሚሊዮን ዶላር ተገኝቷል። መርሃ ግብሩ በሶማሊያና በአፍሪካ ቀንድ በሀገሪቱና በጎረቤቶቿ መካከል ያለውን የትራንስፖርት ግንኙነት ያሻሽላል ተብሏል። የድንበር ተሻጋሪ ንግድን ለማነቃቃት፣ ቀጠናዊ ትብብርን ለማጠናከርና በአፍሪካ ቀንድ ውስጥ ያለውን ስብራት ለመጠገን ታስበው የተዘጋጀ ድጋፍ ነው። የአፍሪካ ልማት ባንክ እንዳስታወቀው ለተጨማሪ ፋይናንስ ጥያቄ የቀረበው የፕሮጀክቱን የመጀመሪያ ምዕራፍ ግንባታ ለማስፋፋት ነው። ፕሮጀክቱ ላይ የተሻሻሉ ዲዛይኖችና አዳዲስ አካላትን በማሳተፍ ድልድይ፣ ተጨማሪ የመንገድ ክፍሎችና የንግድ ማቀላጠፍ እርምጃዎችን ጨምሮ የማህበራዊ መሰረተ ልማት አውታሮች ለአካባቢው ማህበረሰብ የሚሰጠውን ጥቅም ከማሳደግ አንጻር የመንገድ ስራው በትኩረት ይሰራል ሲልም ባንኩ አስታውቋል። በዚህ የገንዘብ ድጋፍ የሚሰሩት ሁለት ዋነኛ መንገዶች አንዱ በሶማሊላንድ ግዛት ውስጥ 15 ኪሎ ሜትር ርዝመት ያለው ዜላና አሻአዶ አካባቢዎችን የሚያገናኝ ሲሆን ሌላኛው ደግሞ 22 ኪሎ ሜትር ርዝመት ያለው በለድወይንና ካለበይር የተባሉ ሂርሸበሌ ግዛት ውስጥ ያሉ አካባቢዎችን የሚያገናኝ መሆኑ ታውቋል። የመንገድ ፕሮጀክቱ በሶማሊያ ውስጥ እንዲሁም በአፍሪካ ቀንድ የንግድ እንቅስቃሴን የሚያሳድጉ ተግባራት ጎን ለጎን ይሰሩበታል ተብሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።